ኤፍራታዬና ናታን ወደ ግቢ ሊወጡ ሲሉ ፊት ለፊት ያገኟት ሉሊትን ነው። ቁሚ፣ ወደ ልትሄጂ ነው ሲሏት በሩን ልዘጋ ነው አለች። የተዘጋ በር ነው እንደ አንቺ የምትከፍችው ብሎ አላት ሉሊት። ዛሬ ያንን ሰውዬ አግኝተሽዋል ወይስ አላገኘሽውም? ተናገሪ ብሎ ጠየቃት። ካገኘሽው የግድ ነገሩን ማስተካከል አለብሽ ሲላት፣ እኔም ሞክሬ ነበረ፣ ነገር ግን እሱን ማግኘት አይፈልግም አለችው። ለማንኛውም በምታስተካክለው መልኩ አስተካክለው፣ ያለበዛ ግን ከዚህ ቤት ቀጥታ ትወጫለሽ ይላታል። በቀልድ ካየሽው የራስሽ ጉዳይ ነው፣ በኋላ ላይ ምንም ያህል ልራራልሽ አልችልም ብሎ ናታን ትልቅ ማስጠንቀቂያ ሰጥቷት ከሚስቱ ጋራ ወደ ውጭ ይወጣሉ። ከኤፍራታዬ ጋር መለስ ሳለና ዘበኛውን አንተ ደመወዝ ገባለሁ ወይ ብሎ ጠየቀው። እንዴ የምን ደመወዝ አለ። አዎ ገብቶልኝ ይሆናል። እንዴ አልቸገረህም እንዴ ብሎ ጠየቀው። ሲጠይቀውም ያው ሰርቼ ለቤተሰቦቼ ስለሆነ ለዛ ነው፣ ምናልባት እነሱ ጋር ደርሶ ይሆናል ብሎ አሾፈበት። የዚህን ጊዜ ናታን የሚወዳትን ሚስቱን ኤፍራታዬን እቅፍ አድርጎ ከግቢ ይወጣሉ። ከግቢ ከወጡ በኋላ ሉሊትና ዘበኛው ፊት ለፊት ተፋጠጡ። አንቺ ቆይ ምን አድርገሽ ነው ብሎ ጠየቃት። ምንም መልስ የሌለው ሰው፣ ምንም መፍትሄ የሌለው ሰው ማውራት አያስፈልግም ብላ አለችው። መፍትሄ እንደሌለኝ በምን ታውቃለህ አለችው። ይህንን ሲላት ጸጥ አላት። ኤፍራታዬ ባሏን ይዛ ወደ ቤቷ ትሄዳለች። ነገር ግን ሜርሲ ፂን ለማጽናናት ወደለችበት ክላስ ትገባለች። እባክሽ ፂ ለምንድን ነው የምታለቅሽው? ምንድን ነው የተፈጠረው? ልታስረጅኝ ትችያለሽ ብላ ጠየቀቻት። ሁሉም ቤተሰብ አስመሳዮች ናቸው፣ ክደውኛል፣ ካዲዎች ናቸው፣ ውሸታም ናቸው፣ እያንዳንዱ ነገር ዋሽተውኛል። ቆይ ምን ባደርጋቸው ነው? ቆይ ምን ብበድላቸው ነው እንደዚህ የሚያደርጉኝ? እያለች ኤፍራታዬ ማልቀሷን ተያይዘዋለች። እኔ እንድሰማሽ ትፈልጊያለሽ ብላ ሜርሲ ጠየቀቻት። አዎ እፈልጋለሁ፣ ነገር ግን አላምንሽም ብላ አለቻት። እሰማሻለሁ፣ ከዛ ደግሞ እኔ ለራሴ ደግሜም አልነግረውም። እመኝኝ፣ ንገሪኝ፣ ሚስጥር እንኳን እጠብቃለሁ፣ ሚስጥር ጠባቂነቴ እንኳን በጣም ጀግና ነኝ ትላታለች። የዚህን ጊዜ እያንዳንዱ ነገር ጽዮን ለሜርሲ ትነግራታለች። በዚህን ሰዓት ገንዬ ሳሎን ላይ እየተረማመደች ነበረ፣ በሀሳብ ተወጥራለች። የጽዮን ነገር መላ ቤተሰቡን በጣም ግርምት ውስጥ ከቷል። ገንዬም ምንድነው የተፈጠረው? እየሆነ ያለው ነገር በፍጹም አልገባኝም አለች። ቀጥታ ሉሊት መጣች። ሀይ መላጢት አለቻት። በሽታ ይምለጥሽ አቦ ብላ ተናገረች። አሁን ርቦኛል መላጢት፣ ሌላ ወሬ አልፈልግም፣ የሚበላ ምግብ ትሰጭኛለሽ እያለች ሉሊት እየተመናቀረ የጠየቀቻት። ከዛ በጣም ተገረመች። እኔ እኮ የሚገርመኝ ሰርተሽ አቤም እንዴ ስታይኝ ሰራተኛ መስልሻለሁ ስትላት፣ ራስሽን የምታውቂው ነገር እኮ ነው የሚገርመኝ ማለቷን ቀጠለች ሉሊት። ምላስሽን ነው የምቆርጥልሽ፣ አርፈሽ ተቀመጭ አለቻት ሉሊትን። ገንዬ በትኩረት እየተመለከተች አፈጠተችባት። ጽዮንም ለምን ይሄ ነገር እንዴት ይደረግብኛል እያለች ለሜርሲ ትነግራታለች። ካላለቀስኩ አይወጣልኝም፣ ግን ደግሞ ከመደንገጥ የተነሳ በስነ ስርዓት እንኳን መጽናናት አልቻልኩም አለቻት። አይዞሽ ቢያንስ ይቀለኝ ነበረ አልቅሼ ቢወጣልኝ አለቻት። እንባሽን ዋጥ አድርገሽ ዋጥ ማድረግ አለብሽ፣ አንቺ በጣም ጠንካራ ሴት ነሽ፣ ጀግና ሴት ነሽ፣ ጎበዝ ሴት ነሽ ብላ መርሲ ጽዮንን አጽናናቻት። እኔ አይመስለኝም አለቻት። እግዚአብሔር የራስሽን ጥንካሬ ይሰጥሻል፣ ተረጋጊ አለቻት። በዚህ ሰዓት ጽዮን እጅግ እያለቀሰችና እየተንሰቀሰቀች ነው። ሜርሲም በቻለችው አቅም ልታጽናና ትፈልጋለች። ነገር ግን ጽዮንን የሚያጽናና ቃል ምን አይነት ቃል ይሆን? አንደኛ የምታፈቅረው ባሏ ወይም ምጮኛዋ ቢንያም ነው። ሲቀጥል የወንድሟ ክህደት፣ የቤተሰቡ በሙሉ ክህደት፣ ይሄ ሁሉ ልቧን ሰበራት። አላቅም ብቻ ማልቀስ አለብኝ፣ ብቻ ይህን ነገር ማጣራ ነው የሚሆን ብላ ማሰቧን ቀጠለች። ይህንን እያደረገች እያለ ከመርሲ ጋር ተያይዘው ወደ ግቢ ወንበር ይዘው ይሄዳሉ።
ወደ መንበር ይዞም ከሄዱም በኋላ እዛ አጠገብ ያለው ዘበኛው ነበረ። ነገር ግን ሜርሲ ከዘበኛው ጋር እንድትነጋገር ፈጽሞ አትፈልግም። ምክንያቱም የተፈጠረውን ነገር እሷ ስለምታውቅ ሜርሲ ለምን ዓላማዋ እዛ ቤት የመጣችበት ዓላማ ምን እንደሆነ ባይታወቅም ብቻ የሆነ ምስጢር አላት። በዚህን ሰዓት ነበረ ጽዬ እየሮጠች እየተንደረደረች ወደ ፎቅ ትወጣለች። በዚህን ሰዓት ዘበኛው ስልክ ተደወለለት። ያላሰበው ስልክ ከወንድሙ ወንድሙ ስልኩን ሲደውልለት ለማንሳት ዘግይቶ ነበረ። ግን እንደ ድንገት እናቱ ነበር የደወለችው። አንተ ልጅ ምን አይነት ስራ ነው የምትሰራው? ምን አይነት ድርጊት እያደረክ ነው ያለው? ከአባትህ ጋር እያጣላኸኝ ነው፣ ከወንድምህ ጋራም እያጣላኸኝ ነው። ምንድን ነው አላማህ ብላ ጠየቀችው። እባክሽ እናቴ የዛሬን ብቻ ይቅርታ አድርጊልኝ፣ የዛሬን ብቻ ተይኝ፣ የዛሬን ብቻ ዋሽልኝ ብሎ ይላታል። እሱም እኔ አያገባኝም አልዋሽምም፣ ምንም አይነት መልስ የምሰጣቸው የለኝም፣ እንደፈለግ አንተ በራስህ ምክንያት መጓዝ ትችላለህ አሉት። ኧረ እባክሽ እናቴ ከዚህ ጉዳ ውጭኝ ያላንቺ ማንም የለኝም ብሎ ጠየቃት። እናትየዋም አያገባኝም አያገባኝም አለችው። እሱም እናቴ እንደዚህማ ጉድ ልትሰርኛችም አለ። ምክንያቱም እሱ ጽዮንን ካጠገቡ ማየት ይፈልጋል። ማሚ እባክሽ ከጉዳ ውጭኝ ሲል እንደ ድንገት ገኒ ትሰማዋለች። ገኒዬም በገስግሳ ተራምዳ ሄዳ ዘበኛውን ጠየቀችው። ማሚ ስትል ሰማው መሰለኝ አለችው። እጅግ በጣም ደነገጠ። ገኒዬም አከታትላ ስልክህ ምንድን ነው? አይፎን ነው? ሳምሶንግ ነው? እስኪ ያሳየኝ ብላ ጠየቀችው። ይህን እኮ አይደለም የጓደኛዬ ነው አለ። ከዛም ቀጥሎ ሰው የሰጠኝ ነው ብሎ አላት። ይህ እኮማ ንገረኛ የሰው ዘመድ አመጣልኝና እያለ እየተንተባተበ መናገሩን ጀመረ። ደግሞም ገንዬ በጣም እየተከራከረችው ነው። አንተማ የሆነ ነገር አለብህ፣ ምንም ሲያዩህም ዘበኛም አትመስለኝም አለችው ገንዬ። በዚህን ሰዓት ነበረ ዘበኛውም ከገነት ንግግር ውስጥ ለማምለጥ ብሎ ብዙ ነገር አሰበ። እስኪ ስልኩን ስጠኝ ብላ ጠየቀችው። አንተ ስጠኝ ዝም ብለህ ስልኩን እስኪ ቼክ ላድርገው እንደው ብላ ተቀበለችው። እንዲህ ለምን አላት። እንዴ ከፍታ ስጠኝ አልኩህ አይደል እንዴ? ፊት ሲታይ ራሱ የሀብታም ፊት ነው የሚመስለው ብላ ገንዬ ተኮሳተረችበት። ወይስ አንተ ለስለላ ነው እንዴ የመጣከው ብላ ገንዬ ፍርጥ አደረገችው። ያንተን ማንነት እያንዳንዱ ነገር ማበራት እያንዳንዱ ነገር ማወቅ አለብን አለችው። ማጣራት አለብን፣ ከበስተጀርባ የሆነ ችግርም አለ፣ የሆነ የተፈጠረ ነገርም አለ እያለች ገንዬ ተናገረችው። የዚህን ሰዓት ወይኔ ጉዴ የመጨረሻው ሰዓት ደረስኩኝ፣ ምን ሊገጥመኝ ነው? ወይኔ ጉዴ ተዋረድኩ በቃ እያለ በሀሳብ ሄደ። ሁሉም ሰው እየመጣ ሀብታም ትመስላለህ፣ ሀብታም ትመስላለህ ይላሉ። ቆይ እኔ ግንባር ላይ ሀብታም ነው የሚል ጽሑፍ ተጽፏል እንዴ ብሎ ለራሱ ግርምት ዋጥ አድርጎታል። በዚህ ሰዓት ኤፍራታና ናታን ቤታቸው ነበሩ። ተቃቅፈው የፍቅር ትንፋሽ እየተቀባበሉ ቁጭ ብለው ቃላት እየተቀያየሩ ነበረ። በዚህንም ሰዓት ነበረ እነሱ በሀሳብ ጭልጥ ብለዋል። የኔ ናታን እስኪ ለጽዮን ደውልላት ብላለችው። በዚህን ሰዓት እሱም በጣም ስለሚያፈቅራት ሚስቱ ያለችውን ሁሉ ይሰማል ናታን። እሺ ብሎ ቀጥታ ወደ እህቱ ጋራ ስልክ ይደውላል። ስልክ ሲደውልም ግን ስልኩ አይነሳለትም። ቀጥታ ወደ ገንዬ ጋር ይደውላል። ገንዬም ገና ስልኩን ልታነሳ ቆየችበት። ገንዬ እንዴት ነሽ ብሎ ጠየቃት። ጽዮን እህቴ ደህና ነች ብሎም ጠየቃት። ባክሽ ገንዬ ተንከባከቢያት፣ ራሷን እንዳትጎዳ ምንም እንዳትሆንብኝ የምወዳት እህቴ ብሎ ለገንዬ ነገራት። ገንዬም እሺ ብለው ስልኩን አውርተው ጨርሰው ዘጉት። ከዘጉትም በኋላ እንዴት ነው ተረጋግታለች አለችህ ብላ ጠየቀችው ባሏን ኤፍራታዬ። በቃ ራሷን ታረጋጋ ተዋት አለች። ምነው ባንነግራት ኑሮ ብላ መጸጸቷን ቀጠለች። ነገር ግን ናታን እንኳንም ተናገርን፣ እንኳንም አደረግነው፣ እንኳንም በሰዓቱ ነገርናት፣ በጣም አሪፍ ነው አለ። በዚያ አጋጣሚ
የተፈጠረውን ነገር እያንዳንዱ ነገር ማወቅ እንፈልጋለን ብላ አለችው። በዚህ ሰዓት እሱም ሚስቱን እቅፍ አድርጎ የፍቅር ትንፋሽ እየተቀባበሉ ዝም ብለው በሀሳብ ጅው ብለው ሄዱ። ጽዮን እና ሜርሲ ተያይዘው ዘበኛው ወዳለበት አቅራቢያ ወንበር ይዘው አብረው ሄዱ። አብረው በሄዱበት ሰዓት ጽዮን ወንበሩ ላይ ተቀመጠች። በቃ ዝም አልልም ካልሽ በቃ እዚሁ ነሽ አልቅሺ ብላ አለቻት። ይህንን ስትላት ቆይ ብርድ ልብስ ላምጣልሽ ወይም ፎጣ ላምጣልሽ ስትላት አልፈልግም ስትል አይ ብርድ ይመታሻል አለቻት። ከዚያም መርሲ ቀጥታ ፎጣ ልታመጣ ትሄዳለች። በዚህን ሰዓት ነበረ ዘበኛው ያላሰበው ቅሌት ሊገጥመው መሆኑን አለማወቁ እጅግ በጣም ያሳዝናል። ዘበኛው ጽዮንን ላውራት አላውራት እንዴት ብዬ ስላናግራት እያለ በሀሳብ ተውጧል። በሀሳብም በተዋጠበት ነበረ። በዚህንም ሰዓት እጅግ በጣም የሚገርም ነው። ብዙ ነገር ተፈጥሯል። ቀጥታ ዘበኛው ይመጣና አጠገቧ ቁጭ አለ። ጽዮን ብሎ ጠራት። ጽዮን እንዴት ነሽ አላት። ለብቻዬ ትሆን ዞር በል ካጠገቤ ብላ አባረረችው። በዚህን ሰዓት እዚህ የመጣሁትኝ ብቻዬን ለማውራት ብዬ ነው እንጂ ለሌላ ነገር አይደለም። በዚህን ሰዓት እዚህ ቦታ መቀመጥ የለብሽም ብሎ አላት። ቀጥታ እሱ የሀብታም ልጅ ስለሆነ እርግጠኛ ነኝ ፎጣውም ጽድት ያለ ነው። ግን ፎጣውን አለበሳትና ቀጥታ ከሷ እርቆ ተቀመጠ። ደግሞ ንጹህ ነው ፎጣው ልበሺ እንዳይበርድሽ አላት። በዚህን ሰዓት ያላሰባት ሜርሲ ከበስተኋላው ትመጣለች። አንተ ደግሞ እዚህ ምን ትሰራለህ አለችው። ደግሞ ድፍረትህ ይህንን ፎጣ ስታለብሳት ብላ እሷ የሆነ ጃኬት አምጥታ ጀርባዋ ላይ ጣል አደረገችላት። እባካችሁ አንተም አንቺም ተውኝ እባካችሁ ብላ መናገሯን ቀጠለች። በዚህን ሰዓት እሱም እሺ ብሎ ቀጥታ ወደ ነበረበት ወደ ቦታው ተመለሰ። ሜርሲ አንቺም ይበቃሻል ሂጂ ወደ ቦታሽ አለቻት። ሜርሲም ብቻሽን ማጥዬሽ ሊሄድ አልችልም ብላ አለቻት። በዚህ ሰዓት ሜርሲም ቀጥታ ጥላት ወደ ክላሷ ትሄዳለች። በዚህ ሰዓት ጽዮን በር ላይ ቁጭ ብላ ራሷን ማዳመጧን ጀመረች። በጣም የሚገርመው ነገር ደግሞ የነቃል ሰራተኛ ናት። የነቃል ሰራተኛ እንግዲህ እንደምታዩት ጽዮንን ቃል ያፈቅራታል። ቃልን ደግሞ የነቃል ሰራተኛ ታፈቅረዋለች። ትልቁ ችግር የተፈጠረው እዚህ ጋር ነው። በጣም ነው የሚገርመው። እንዴት እንደዚህ ሊሆን ይችላል? ግን እንዴት ሊሆን ይችላል? በጣም ነው የሚገርመው በእውነት ማለት ነው። እንግዲህ ሰራተኛዋ ትመጣና ቃል አለችው። ቃል ግን በጽዮን ፍቅር ብድ ክንፍ ብሎ እሷ እንዲሰማትም ፍላጎትም የለውም። ነገር ግን እሷ አይ እራት ላቅርብልህ ብዬ ነው የመጣሁት አለችው። አይ አልፈልግም እኔ እንኳን በቃኝ፣ ግን እህቴን ጠይቃትና ለእህቴ ስጫት ይላታል። በዚህን ሰዓት ቀጥታ ለእህቱ ምግብ ማቅረቧን ትታ በፍቅር እሷ ጅው ብላ ስለሄደች ቀጥታ ሄዳ ወንበሩ ላይ ወይም ሶፋው ላይ ትቀመጣለች። ሶፋው ላይ ተቀምጣ ቴሌቪዥኑን እንደማየት ቃልን አይኖቹን በፍቅር አይን እየተመለከተች በሀሳብ ጭልጥ ብላለች። በዚህን ሰዓት እንዴ ሰኒ ምን ሆነሻል ብሎ ጠየቃት። እሷም የፍቅሯን ጥያቄ ልትነግረው በሀሳብ ውስጥ ተውጣለች። ነገር ግን እህቱንም ትፈራለች። ከዚህ ከደቂቃዎች በኋላ ነበረ እያሰበች ልትነግረው እያሰበች ነበረ። ቃል ግን ደግሞ ላናግረ ፈልጌ ነበር አላት። ይሄንንም ስትለው አናግሪ ችግር የለውም ምን መሰለክ ስትል ያልታሰበችው የቃል እህት ቀጥታ ትመጣለች። ቀጥታ እንደመጣች በጣም ተናደደች። እንዴ ሰኒ ምን እያደረግሽ ነው? ደግሞ ምን አደረገች ብሎ ተቆጣት። እኮ ምን ልትዩ ነበረ ብላ ተናደደችባት፣ ተበሳጨችባት። ተው በቃ ጋሼ ብላ አስቀየሰች። የምትፈልጊውን ነገር ተናገሪ እንጂ ብሎ ጠየቃት።
ይህንንም ሲላት ምንም አያስፈልገኝም ብላ ለመሸወር ሞከረች። እኔ እዛ ስራ ስላለ ወደ ስራ ይሄዳለሁ አለች። በዚህን ሰዓት ነበረ የቃለ እህትም ትሄድና ሶፋው ላይ ትቀመጣለች። ሶፋው ላይ ተቀምጣም ወንድሟ አፈጠጠባት። ምንም መናገር አልፈለገም። እንዴ ሀኔ አንቺ ስለመጣሽ ነው እንጂ የሆነ ነገር እኮ ልትነግረኝ ይፈልጋ ነበረ። ተው የሚጠቅም ነገር ስላልሆነ ተው ብያለሁ አለችው። ይህንንም ሲል የሚጠቅምና የማይጠቅም መሆኑን በምን ታውቂያለሽ አንቺ ብሎ ጠየቃት። አሁን ርዕስ ቀይርና እናውራ። እሺ እህቴ ሀኒዬ እንዳትናደጂ የኔ ውድ አንድ ነገር ላማክረሽ ነበር ብሎ ጠየቃት። እሺ አለችው። እህቴ ጽዮንን ሳላፈቅራት አልቀርም፣ ከጽዮን ፍቅር ሳይዘኝ አይቀርም ብሎ ሲነግራት አይኖቿን አፈጠጠች። አይኖቿ ልክ እንደ ስኒ ከብለል ከብለል እያሉ ቃል እያለች ቆይ ይህ ምን አይነት ፍቅር ነው? እንዴት ነው በዚህ ሁኔታ ልትወዳት የቻልከው? ሁኔታዎችን ተያቸው። ሁሉም ነገር ታስቦበት አይደለም። ፍቅር የሚገደብ ነገር አይደለም። በሰው ፍላጎት የሚመጣ በሰው ፍላጎት የሚሄድ አይደለም ብሎ ለእህቱ ይነግራታል። አይቻልም። ስለ እርግዝናው አልታነሽ ፈልገሽ ከሆነ እንዳታነሽ። ደግሞ በሌላው ይቅርና ከማን እንዳረገዘችው እንኳን አታውቅም። ስለዚህ እንዴት ነው ውስጥ ወስኗል፣ ውስጥ አስቧል ብላ አፋጠጠችው። አዎ አስቤበታለሁ፣ ከራሴ ጋር አውርቼበታለሁ፣ ተማክሬበታለሁ። ስለ ሁሉም ነገር ኃላፊነት እኔ ወስዳለሁ አላት። ምን አሰብክ ብላ ጠየቀችው። በቃ ልነግራት ነው የወሰንኩት ብሎ ነገራት። በዚህን ሰዓት ነበረ የተናደደችው። በጣም በሸቀች። ምን እንደምትለው አታውቅም። ምክንያቱም ጽዮን 2 ጅምር አለባት፣ 3ኛ እንግዲህ ቃል ሊጨመርባት ነው። ናታንስ ምን ሊሆን ይህን ጉድ ሲሰማ? በቃ ልነግራት ወስኛለሁ፣ ነግራት መገላገል እፈልጋለሁ ስትል ሰራተኛዋ ግድግዳ ተለጥፋ ወይኔ ይህ ነገር እንዴት መሆን የለበትም። እንዴት ነው እስካሁን ፍቅሬን ያልገለጽኩለት? ፍቅሬን ሳልገልጽለት እንዴት ጥሎ ሊሄድ እኮ ነው። ወይኔ ልጅት እያለች ራሷን እያዘነች እየተከዘች ቀጠለች። በዚህ ሰዓት ሰራተኛይቱ ጭራሷን ይዛ መበሳጨት ጀመረች። ቆይ እኔ የምልህ ግን እርግጠኛ ነህ? በእርግጥ ግን መናገር አለብኝ አላት። የዚህን ጊዜ እኔ በዚህ ጉዳይ ሀሳብ መስጠት አይገባኝም ብላ ለወንድሟ መለሰችለት። ሆ ምን አይነት ጣልቃ ውስጥ ነው የገባ ነው? ምን ችግር ውስጥ ነው የገባ ነው? እረ ወደዛ እያለች እየተበሰጨች ትወጣለች። ገንዬም እንጀራ ይዛ ትመጣና ጠረጴዛ ላይ ታስቀምጣለች። አስቀምጣ እንጀራዎቹን ማስተካከል ትጀምራለች። ከዛም ሶፋውን ጠጋ እያደረገች ነበረ። በዚህን ሰዓት ያላሰበችው ከቤት ውስጥ አንድ ቤተሰብ ይመጣባታል። እሷም የተከበረችው ሉሊት ናት። ሉሊትም ሀይ መላጤት አለቻት። እየበላሽ ነው አለቻት። አይ የሚጠጣ ነው ብላ መለሰችላት። የት ነበርሽ? ቤቴ ነዋ። የት ሊሆን ይችላለሁ? እኔ እንዳንዳንድ ሰዎች ውጭ ማደር ልማድ የለኝም ትላለች። ምክንያቱም ማንን ልትነካ ይመስላችኋል? ጽዮንን። ጽዮን ስላረገዘች ያንን ቃል ለመናገር ብላ ነው። ፂም ቀጥታ ከፎቅ ትወርዳለች። ወይኔ ጉዴ እምቡጧ አለቻት። እንዴ ብላ ተናገረች። ጽዮንም ገንዬ ወደ ውጭ ወጥተን ማውራት እንችላለን አለቻት። ሉሊት አንቺ ደግሞ አይመለከትሽም፣ ዝም በይ። ፈጣሪ ሆይ ምን አለ እኔ ወሬ ብሰማ ደግሞ እያለች በጣም ተበሳጨች። ገንዬና ጽዮንም ተያይዘው ከግቢ ይወጣሉ። መስሏችሁ ነው እንጂ ስታወሩ እኔ ተደብቄ አዳምጣችኋለሁ አለቻቸው። እሷም ከሳሎኑ ሸርጎድ ወደዚህ እየተራመደች ወሬ ፍለጋ ትንጦልጦላለች። ሉሊት ለወሬ ሟች ናት። በሚገርም ሁኔታ ይሄ ነው ትልቁ ችግሯ። ወይ መልካም ነገር አሰራ መጥፎ ነገር ትጀምራለች፣ ይበላሽባታል። በዚህ ሰዓት የዘበኛው እናት ቡና እየቆላች ነበረ። ኃይለኛው ልጇ
ወይም ታናሽየው ልጅ ቀጥታ ይመጣና እናቱን ይመለከታል። ውይ ምን ነው ልጄ እኔን ነው በሰላም ነው ብላ ጠየቀችው። ምን ይሄ ልጅሽ እያለ ምን ሰላም አለ ምን ነው አለች። ዛሬም ገብቶ አላደረም አይደል አለ። ቆይ ይህን ልጅ ማን ነው የልብ ልብ የሰጠው? አንቺ ነሽ አይደለም? ምንም አያደርጉም ብለሽ ሆኖ አይደለም? ማ እኔ? ኧረ በጭራሽ እንደዚህ ልናገር አልችልም አለች የዘበኛው እናት። አባቢ ከምን አይነት ሰዎች ጋር እንደሚሆን ጠንቅቀሽ ታውቂያለሽ። እሺ እኔ ምን ላደርግ ነው የምትለኝ? አሁንኑ ደውይለትና ቀጥታ ይምጣ። ምን አስቦ ሁሉም ነገር ስራውን እንደተው እንዲነግረኝ ይፈልጋለሁ ብሎ ነገራት። ስራም አልገባም፣ ስራ እያበላሽብን ነው አለችው እናትየው። እናትየዋም ልጄ ለአባትየው እንዳትናገር፣ ከተቀጣኸውም ከተቆጣኸውም አንተው ትበቃዋለህ። አባትህ ከሰማ ከባድ ውሳኔ ነው የሚወስንበት። ይወስና፣ በደንብ ይወስን አለ። እንደዚህ አይነት ችግርና ንቀት ውስጥ የገባው አባቢ አንቺ ስለምትሸፍኝለት ነው፣ አባቢ ስላልተቆጣው ነው አለ። በወንድምህ አትጨክንበት፣ አንተ እዛው እንደፈለግክ አድርገው አለችው። አሁን ትደውይና ቶሎ በፍጥነት ወደ ቤት እንዲመጣ አድርጊ ብሎ አላት እናቱን። እናትየዋ እሺ ችግር የለውም አሁን እደውላለሁ አለችው። ቀጥታ ወደ አባቱ ወደ ሳሎን ይሄዳል። ወይ ጣጣ ነገሩ እንደዚህ ሆኖ ከሮ ይቅር፣ ቆይ ለአባትየው ባልነገረው እያለች የእናት መከራ እየተንሰፈሰፈች ወይኔ ልጄ እያለች በጣም በሀሳብ ተውጣለች። ቀጥታውን ወደ ልጇ ጋር ስልኳን ትደውላለች። በዚህን ሰዓት ነበረ ዘበኛው በረንዳው ላይ ቆሞ ነበረ። ከዛም ገንዬን ይዛት ወጣ ኤፍራታ ማናገር ፈለገች። ገኒ ብላ ጠየቀቻት። ቢኒያም በህይወት እንዳለ ታውቂ ነበር አይደለ? ንገሪኛ፣ አሁን የት ነው ያለው? ንገሪኛ ስትላት አዎ እናቅ ነበረ፣ ግን አንቺ እንዳትጎጂ ብለን ነበረ። እንደዛ ነዋ። አሁንሳ ማወቅ የቀረ አሁንስ መጎዳት የቀረ ጎዳችሁኝ፣ ከዚህ የበለጠ ተጫወታችሁብኝ። ስለዚህ አንቺ ማወቁ አያስፈልግሽም አለቻት። ቆይ እስከ መቼ ነው ልደብቁኝ ያሰባችሁት? ንገሩኝ እስኪ። እኔ እንጃ እስከ መቼ ስንደብቅሽ እንደነበረ አልገባኝም አለቻት። በዚህን ሰዓት ቀጥታ ተናገረች። ቢኒያም ያለበትን ቦታ በቀጥታ ትነግርኛለሽ ወይስ አትነግሪኝም አለቻት። ይህን ነገር እኔ ላቅ አልችልም፣ በህይወት መኖሩን አውቃለሁ፣ ግን የት እንደሚኖር አላቅም ብላ ጠየቀቻት። እንዴ ልጄ ተረጋጊ፣ ረጋቤ ወንድምሽ ነው ሁሉን ነገር የሚያውቀው ብላ ገንዬ በትህትና እናገረቻት። በዚህን ጊዜ ጽዮን ተናዳ ወደ ቤት ተመልሳ ለመግባትም አልፈለገችም። ቀጥታ በሩን ከፍታ ወደ ወንድሟ እየገሰገሰች ትሄዳለች። እየገሰገሰች ሄዳም ናታን ቤት ስትደርስ በር ማንኳኳት ጀመረች። እንደዚህ በሩ ሲንኳኳ እነ ናታን በእጅጉ ይደነግጣሉ። ነገር ግን ማነው የሚያንኳኳው ብሎ ሄደው ከፈቱ። ሲከፍቱ ግን ያላሰቡት ነገር ነበር የገጠማቸው። በዚህን ሰዓት ሉሊት ወሬ ለማዳመጥ ሳሎን ላይ ሽርጉድ እያለች በነበረበት ሰዓት ከወደ ኋላ ወይዘሮ መሲ ትመጣና ድምጿን ታሰማ። ፈጣሪ ሆይ መተሻል እንዴ ብላ ጠየቀቻት። አሁን ደግሞ ማንን ወሬ ልትሰሚ ነው? እንደው እዚህ ቤት ውስጥ እንቅስቃሴ ላደርግ ብዬ ነው እንጂ እና ስፖርቱ ያይን ነው እንዴ ብላ አፋጠጠቻት። ነገረኛ ናት በእናታችሁ፣ ሲጀምር አያገባሽም አንቺ አለቻት። ቀጥታ እዛው ቆመች። ጤና የተሻታ ብላ ጠይቅ በለው። ጭራሽ ጓደኛሞቾች ሆናችሁ፣ ጭራሽ ምስጢረኛ ተደባባቂ ሆናችሁ ብላ መጠይቋ። አይ መላጢት ለምንድን ነው ተናዳ የሄደችው ብላ ጥያቄ ጠየቀቻት። ጤና የታችኋት ብላ ገንዬን ጠየቀቻቸው። አንቺ ደግሞ ምን ቤት ነሽ ብላ ገንዬ አፋጠጠቻት። እያለች ሉሊት ነገሯን ከዛ ከዚህ እያያዘች ቤተሰቡን በሙሉ እያመሰችው ትገኛለች። ሉሊት በተፈጥሯ ጀግና ናት። ነገር ግን
ነገሮችን ታቀጣጠላለች። ገንዬ መርሴን የምታይበት አመለካከት ባላንጋራ የሚታይበት አመለካከት ይመስላል። በዚህን ሰዓት ነበረ ልጅየው ቁጭ ባለበት አባትዬ ይመጣል። እንደተለመደው እንደ ኢትዮጵያ ወግና ማዕረግ ቀና ጎንበስ ብሎ አባቱን ያሳልፈዋል። ካሳለፈው በኋላ ወንድምዬ የት አለ? ቅዳሜ ዕለት ስራ አልገባችሁም? የአንዳንዱ ነገር የማሳያችሁ ነገር አለ ብሎ ጠየቀ። እንዲህ የት አባቱ ሄደ ብለው አባትየውም ተጠየቁ። እኔ ይሄ ልጅ ምን እያደረገ እንደሆነ ግራ እያጋባኝ ነው ብሎ ለአባቱ ይመልስለታል። በዚህን ሰዓት ነበረ እየመጣሁ ነው ብሏል ብላ እናትየዋ ስልክ ጣውላ ነገረቻቸው። አንቺማ ነሽ የልብ ልብ የሰጠሽው። ቆይ ግድ የለም እኔ የማደርገውን አውቃለሁ አሉ አባትየው። አባትየው እጅግ በጣም ተናደዋል። አሁን ግን በአስቸኳይ የምፈልጋት አንድ ሴት አለች ብለዋል። እንደኔ ግን እቺ የምታስፈልጋቸው ሰው ሉሊት ትመስለኛለች። ከሉሊት ውጭ ይህን ሰውዬ ተንኮሉንና ሴራውን ሊያውቅ አይችልም። ምክንያቱም ሉሊት ትንቀዥቀዥ እንጂ የቁም ነገርና የትልቅ ነገር ምክንያት ናት። ምክንያቱም እሷ እጅግ የተለየች ናት። በጣም ጎበዝ ናት፣ ፋስት ናት። ለምን እንደሆነ ከሁሉም በስተጀርባ እሷ አለችበት። ምክንያቱም ለትወናውም ቅርብ የሆነች ጀግና ሉሊት በጣም አንበሳ ናት። ይቺ ሰው በጣም ወሳኝ ሰው ናት። ስለዚህ ይችን ሰው ካገኘሃት እያንዳንዱ ነግርሃለሁ ብሎ ነገረው። ቆይ አንተ የኔ ልጅ መሆንህን ታውቃለች፣ ራስህን ጠብቅ፣ ፊትህን እንዳታሳይ ብላ ትለዋለች። በዚህ ሰዓት ሲለው ነበረ አባቱን እያንዳንዱ ነገር ትዕዛዙን የአባቱን ትዕዛዝ ተቀበለ። ከተቀበለም በኋላ ወደ ተግባር ለመገስገስ በሀሳብ ተዋጠ። ምክንያቱም ከዚህ በፊት የሆነ ቦታ ላይ ስላያት ማስታወሱን ያቃተው እንጂ በአይኑ እንዳያት ግን በጣም ትዝ ብሎታል። የት ነው ያገኘዋት እያለ በውስጡ እየተምሰለሰለ ነበረ። ኤፍራታም ከባሏ ጋራ ናታን የኔ ባል እንዴት ነህ? ምነው በጧት ተነሳህ? ብላ ጠየቀችው። የማደርገው ነገር ነበረ ብሎ መለሰላት። ለማንኛውም እንዳትጨናነቅ ሁሉም ነገር ይገኛል ብላ ነገረችው። ይሄ ነገር ሊገኝ አይችልም፣ እንዴት ሊገኝ ይችላል ብላ ተናገረች። በዚህ መሃል በራቸው በኃይለኛው ተንኳኳ። በሩንም የምታንኳኳው ጽዮን ነበረች። ከጽዮን ሲመጣ የሚወጣው ቃል አለ። ያንን ቃል ለመስማት ሁሉም ነገር በጉጉት ስንጠብቅ ነበረ። ነገር ግን ያሰብነው ሳይሆን ያላሰብነው ነገር እንደገጠመን እናመለክታለን። ጽዮን ተናዳለች። አንገቷን ዘለግ አድርጋ ጽዮን ደህና ነሽ አለቻት። ኤፍራታ ደህና ነኝ፣ ተቀመጪ አላት። ርዕሳችን ስለ ምግብ እንዲሆን አልፈልግም። ምን ለመጠየቅ እንደፈለግሽ ገብቶኛል። እሱም እንደ ወንድማችን አልሞተም። እንዴት ሊተርፍ ቻለ? ቢኒያም እንዴት ሊተርፍ ቻለ ብላ ጠየቀችው። እኔ ነኝ ለበቀል ብዬ ወንድማችንን ያተረፍኩት አለ። ምን ማለት ነው? ምን ጠብቀሽ ነበረ? መቼም በህይወት አለ ብዬ እንድነግርሽ ጠብቀሽ አይደለም አይደለ? የወንድምሽን ገዳይ ምን ልታረጊው ነው? ልትታረቂው ነው ወይስ ብቻ ማወቅ ነበረብኝ ብላ አፈጠጠችበት። በጣም ተወዛገበ። በጣም አንድ ነገር ብቻ መልስልኝ፣ ቢኒያም የት ነው ብላ አፋጠጠችው። ክፍል 209ን በቀጣይ ሳምንት ይዘንላችሁ እስከምንመጣ ድረስ መልካም ሳምንት። የኛ ውድ ቤተሰቦች ሰላምን፣ ጤናን፣ ፍቅርን፣ አንድነትን ሁሉን ነገር ተመኘንላችሁ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ይህ ያሬድ ሚዲያ ነው። የያሬድ ሚዲያ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ አብራችሁን እንድትሆኑ በሀሳብ
በትህትና እንጋብዛችኋለን። እንወዳችኋለን። ውድ የተከበራችሁ የመሲ ያሬድ ፋሚሊ ቤተሰቦች፣ የያሬድ ሚዲያ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልን። እንደ ምድር አሸዋ እንደ ሰማይ ከዋክብት ሰናይ ሌሊት እንዲሆንላችሁ መልካም ምኞቴ ነው። ሁላችሁም በያላችሁበት ሰላምን፣ ጤናን፣ ፍቅርን፣ አንድነትን ተመኘውላችሁ። እወዳችኋለሁ። እስከዛው ድረስ ሰላማችሁ ይብዛ። ይህ የያሬድ ዩቲዩብ ቻናል ነው። ለያሬድ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ ስለሆናችሁ ከልብ እናመሰግናለን። ሰላምን ጤናን ተመኘንላችሁ። ባይ ባይ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ሳምንት። ተመስገን። ነገ ደግሞ